የምንጓዘው እንደ ስርዓተ ጸሎት የምናምነው ነገር ካለ አደጋ አለ። መለኮታዊ መልእክቱ ጋር የገጠመ እስካልሆነ ድረስ ይሄ እንደ ባህሌ፣ እንደ ልምዴ፣ እንደ አስተዳደጌ፣ እንደ ብሔሬ፣ እንደ ዜግነቴ ብሎ መጨነቁ ከባድ አደጋ አለው። ስለዚህ መከተል ያለብን ሐታ እንደው አላህ እኮ ፈመን ተበአ ሁዳየ ነው አይደል ያለው። የኔን መመሪያ ሲል ሐታ የመልእክተኛ እንኳን አላለም፣ የራሱን ነው። የመልእክተኛውም ከራሱ ስር ነው ማለት ነው። ማብራሪያ ነው እንጂ የራሳቸው መመሪያ የላቸውም ማለት ነው። በተለያየ መልኩ ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ፣ ከራሱም ያወራው የለውም መለኮታዊ መልእክት ተላልፎለት ቢሆን እንጂ። ወለው ተቀወለ ዐለይና በዕደል አቃዊል፣ እንደው ያላለውን እንዳልን አድርጎ እንኳ ቢያወራ ለአኸዝና ሚንሁ ቢልየሚን ሱመ ለቀጠዕና ሚንሁ ልወቲን ብሎ አላህ አንገቱን ደምስሩን እንዘጋው ነበር፣ እንቆርጠው ነበር በቀኝ እጃችን ይዘን። ፈማ ሚንኩም ሚን አሐድን አንሁ ሓጂዚን፣ ከሱ አንድም ተከላካይ ከእናንተ ውስጥ ባልነበረ ነበር ብሎ እርሳቸውን እንኳ ከራሳቸው የሚያደርጉት እንዳሌለ እንደገለጸው ቁርአን ነው ወይም ሐዲስ አልቁድሲ ነው ወይም ሐዲስ ነበዊ ነው። የሚገርመው ሶስቱም ወህይ ነው።